ሰላም ጤና ይስጥልኝ የተከበራችሁ የገንዘብ ሚዲያ ተከታታዮች እንደምን ቆይታችኋል? የዕለቱን ዜና ይዤ የቀረብኩላችሁን ያናፊ ፍሩ ነኝ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። በኦሮሚያ ክልል የቢሾፍቱ ከተማ አስተዳደር በመከላከያ ሰራዊት ግዳጅ ላይ ሳሉ የአካል ጉዳት የደረሰባቸው የቀድሞ ሰራዊቱ አባላት ቃል የተገባላቸውን 105 ካሬ ሜትር የቤት መስሪያ መሬት እንዳልተሰጣቸው በመግለጽ ትናንትና በከተማ የተቃውሞ ሰልፍ ማድረጋቸውን ዋዜማ ዘግቧል። የሰራዊቱ አባላት በከተማው አስተዳደር ከንቲባ አለማየሁ አሰፋ የስልጣን ዘመን መሬቱ በጥቂት ቀናት ውስጥ እንደሚሰጣቸው ከጥቂት ዓመታት በፊት ቃል ተገብቶላቸው የነበረ ቢሆንም በተቀመጠው የጊዜ ገደብ መሬቱን ሳይወስዱ መቅረታቸውን የተቃውሞ ሰልፍ ለማድረግ ምክንያት እንደሆነ ዋዜማ ያነጋገራቸው የሰልፉ ተሳታፊዎች ተናግረዋል። ሰልፈኞቹ የከተማ አስተዳደሩ ድምጻቸውን ሰምቶ ቃል የገባላቸውን የቤት መስሪያ መሬት እንዲሰጣቸው የሰልፉን ዓላማ ባልተገባ መንገድ እንዳይረዳውና ፖለቲካዊ መልክ እንዳይሰጠው መጠየቃቸውም ለዋዜማ ተናግረዋል። የህዝብ ተወካዮች ምክር ቤት የህብረት ስራ ማህበራት ማሻሻያ ረቂቅ አዋጁን ባካሄደው ስብሰባ አጸደቀ። የቀድሞው የህብረት ስራ ማህበራት አዋጁ ማህበራት በየትኛውም ክልል ተንቀሳቅሰው እንዲሰሩ መብታቸውን የሚገድብ ሲሆን፣ በአንጻሩ አዲስ አዋጅ ማህበራቱ በየትኛውም የሀገሪቱ ክፍሎች ቅርንጫፋቸውን ከፍተው አገልግሎት መስጠት እንዲችሉ እንደሚያስችል ምክር ቤቱ ባሰራጨው መረጃ ገልጧል። በአንድ የህብረት ስራ ማህበር ውስጥ ድርሻ ያለው ማንኛውም አካል ከማህበሩ ለመውጣት ከማህበሩ ተመላሽ የሚሆንለትን ገንዘብ እስኪያገኝ ድረስ ለ6 ወራት የመቆየት ግዴታ እንዳለበት አዋጁ ደንግጓል። አንዳንድ የምክር ቤት አባላት በበኩላቸው ድንጋጌው የግለሰቦችን መብት ይጋፋል በማለት ስጋታቸውን መግለጣቸው መረጃው አመልክቷል። ባለሀብቶቹ በህብረት ስራ ማህበራት የሚኖራቸው ድርሻ 40 በመቶ መሆኑን የካፒታል አቅርቦትን ሊገድብ ይችላል የሚል ስጋትም ተነስቶ ነበር ተብሏል። በኢትዮጵያ የግንባታ ዕቃዎች ዋጋ በተለይም የሲሚንቶና የብረት ዋጋ መጠነኛ ቅናሽ እያሳየ ይገኛል። በገበያው ውስጥ የሚገኙ የሀገር ውስጥና የውጭ የቱርክ የብረት አይነቶች ዋጋ ዝርዝር የቀረበ ሲሆን ዋጋዎቹ 15 በመቶ የተጨማሪ እሴት ታክስን ቫት ያላካተቱ መሆናቸውን ዘገባው ይጠቅሳል። በብረት ዋጋ ረገድ ባለ 8 ሚሊ ሊትር የቱርክ ብረት በአንድ ፍሬ ከ1120 እስከ 1200 ብር ሲሸጥ የሀገር ውስጥ ምርቱ ደግሞ ከ1085 ብር እስከ 1150 ብር እየተሸጠ ይገኛል። ባለ 12 ሚሊ ሜትር የቱርክ ብረት ከ2530 እስከ 2850 ብር እንዲሁም የሀገር ውስጥ ምርቱ ከ2440 እስከ 2700 ብር ባለው የዋጋ ክልል ውስጥ ይሸጣል። ከፍ ያሉ የብረት አይነቶችን ስንመለከት ባለ 14 ሚሊ ሜትር የቱርክ ብረት እስከ 4000 ብር፣ የሀገር ውስጥ ምርቱ ደግሞ እስከ 3600 ብር ደርሷል። ባለ 16 ሚሊ ሜትር የቱርክ ብረት ከ4500 እስከ 5200 ብር እንዲሁም የሀገር ውስጥ ምርቱ ከ4337 ብር እስከ 5000 ብር እየተሸጠ ይገኛል። ትልቁ ባለ 20 ሚሊ ሜትር ብረት ደግሞ ከ7000 ብር ጀምሮ እስከ 8000 ብር በላይ በሆነ ዋጋ ገበያ ላይ ይገኛል። የሲሚንቶ ዋጋን በተመለከተ በአሁኑ ወቅት በአብዛኛው የሽያጭ ቦታዎች ዋጋው ከ2000 ብር በታች ዝቅ ማለቱ ተገልጿል። ይሁን እንጂ በተለያዩ አካባቢዎች ባለው የአቅርቦት ሁኔታ ልዩነት ምክንያት እስከ 2400 ብር ድረስ የሚሸጥባቸው ቦታዎች መኖራቸው ተጠቁሟል። የግንባታ ዕቃዎች ዋጋ በየጊዜው መለዋወጥ ስለሚያሳይ ደንበኞች ወቅታዊ መረጃዎችን መከታተል አለባቸው። የተከበራችሁ ውድ የገንዘብ ሚዲያ ተከታታዮች ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። በሌላ ዜናዎች እስክንገናኝ ድረስ ቸር ቆዩኝ እያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ።